ሰላም ሰላም ውድና የተከበራችሁ የኔ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ስለምን መጣ ካላችሁ ስለ ጨረቆቹ ነው። እንግዲህ ሁሌ እንደምናደርገው የጨረቃ ፋሚሊዎች ሁላችሁም ሰብስክራይብ እያደረጋችሁ ከጨረቃ ፋሚሊ ነው የመጣ ነው በሉኝ። ከሌላም ቤት ከሆናችሁ ጨረቃውን ፋሚሊ የምትወዱ ከሆነ ከየትም ቤት እንደመጣችሁ ተናገሩ። እንግዲህ ዛሬም ተመልሰን መተናል። ያው ብዙ የሚባሉ ጉዳዮች አሉ፣ ብዙ የሚሰሙ ነገሮች አሉ። እዚህ ወታጀራ ደግሞ በተለይ ብሩክና ሃይሚ እዚህ ሀገር ልጅ ስለመሆናቸው ይሁን ምን እንደሆነ አላውቅም፣ ብዙ የሚባሉ ጭምጭምታዎች አሉ። እነሱንም እናወራባቸዋለን። እንግዲህ ኤፊም ጋር ደውዬ ኤፊም የተሰማውን ሀሳብ በቃ ማለት እሱ በተረዳበት መንገድ ገልጾልኛል። እንግዲህ አንዳንድ ነገሮችን ገልጾልኛል ኤፊም ስለ ኤፊም ስለወራውም ነገርና ምላሽም እንሰጠዋለን ለኤፊም ብዬ አስባለሁ። ስለ ብሩክና ስለ ሃይሚ አዳር ወር ደግሞ አብረን እንተኛ ስለሚለው ፕራንክም እናወራለን። ሁሉንም ነገር እስከ መጨረሻው አይታችሁ እንግዲህ የተሰማችሁን ሀሳብ ኮሜንት ስር እንድታሳውቁ በአክብሮት ጠይቃለሁ። እንግዲህ ከየትኛው እንደምጀምር ባላቅም ስለ ብሩክና ስለ ሃይሚ ትንሽ ብዬ ኤፊ ስላለው ነገር ባወራ ደስ ይለኛል። ትንሽ ስለ ኤፊ ረዘም ስለሚል ነው። ብሩክና ሃይሚ እንግዲህ ደስ በሚል ቪዲዮ በእገታ ቪዲዮ ሁሌ እየተመለሱልን ነው። ትንሽ እገታው አንዳንድ ሰዎችን ቅር እያሰኘ ይመስለኛል። ከዛ በኋላ አንዱ ኤፊ ነው ብዬ አስባለሁ። አባቱ ያልተጨነቀው አክል እንግዲህ ወንድሟ ከብሩክ ጋር እንዳትሆን ከመፈለጉ አንጻር ይሁን አላውቅም፣ ትንሽ እየተንጓጓ ነው። እሱንም ምላሽ እንሰጠዋለን፣ ያለውንም ሀሳብ እንነግራችኋለን። ግን ሃይሚ ምን አስባ ነው አብረን እንደር የምትለው? በጾም ምድር ልታሳስተው ጉር ተሰርቼ ነበር። አይታችሁታል ሼር ያደረገችውን ጉር ተሰርቼ ነበር። እውነትም ጉር ተሰርታ ነበር። ብሩኬ ካሜራውን አየ። በቃ እኔ ቤተሰብ እዚህ ፋሚሊ እዚህ ቤት ውስጥ ጨረቃ ፋሚሊ ውስጥ ይሄን ነገር እርግጠኛ መሆን አለባችሁ። በቃ ወይ ብሩኬ ወይ ሃይሚ አብረን እንደር ካሉ እርስ በርስ ራሱ ሊግባቡ የሚገባው ነገር ነው ብዬ አስባለሁ። አብረን እንደር ወይ ደግሞ ሳመኝ ወይ ሳሚ ወይ አብረሽን ተኝ ምናምን ካለ ፕራንክ ነው፣ ካሜራ ነው መፈለግ ያለባችሁ። ብሩክም ሃይሚ ገባችኋ? ፋሚሊዎችም አሁን ለምሳሌ አብረን እንደር ስትለው እሺ ቢላትና ቢስማማ ካሜራ እንዳለ አስቡ እንደሆነ እርግጠኛ ሆኖ ወይ ደግሞ ፈልጎት አይደለም። ገባችኋ? ብሩኬ እንደዚህ አይነት ስብና ያለው እኔ ምን አይነት ወንድ እንደሆነ ምን አይነት ጀግና ወንድ እንደሆነ እንግዲህ በተደጋጋሚ ተናግሬያለሁ። እናንተም ተደጋጋሚ እየነገራችሁት ነው። በዚህ ደግሞ በእገታው ታሪክ እንግዲህ ሁላችሁም ደስተኛ ሁላችሁም 100% እንደተደሰታችሁ እየጻፋችሁ ነው። እኔም ኮሜንት ስር እየገባችሁ የተሰማችሁን ሀሳብ አበረታቱ። ሰብስክራይብ እንዳደረጋችሁ አሳውቁኝ። አብረን እንደር ስትለው ብሩኬ ታውቁታላችሁ እንደተለመደው እንደ ሁል ጊዜ እና ካሜራ ካየ በኋላ ያመጣውን ደግሞ ራሱ ደግሞ ፕራንክ የማድረግ እንትኑ ይሄ ነው። በቃ ደስ የሚል ፕራንክ ይሄ ነው። እኔ በጣም ብዙ ጊዜ ደስ የሚለኝ ተናገራለሁ። ይሄ ቀላል ፕራንክ ነበር። ሃይሚ ለምን ትሸውጃለሽ? ብሩኬ ለምን ትሸውዳለህ? ራሳችሁ ማድረግ የምትችሉትና በደንብ የምታሳምሩት ነገር ነበር ምናምን ብዬ ብዙ ጊዜ ተናገራለሁ። ገባችኋ? በጣም ብዙ ጊዜ ያኛው ቻናሌ ባይጠፋና ትንሽ እንትን ኬዝ ባያጋጥመኝ ኖሮ ባይዘጋ ኖሮ ብዙ ቪዲዮ አመጣላችሁ ነበር። እንደዚህ ያልኩበት ቪዲዮ ገባችሁ? እንትን ነው ፕራንክ ላይ ፕራንክ አድርጋችሁ በጣም ማሳመር ትችላላችሁ። ሞር እንዲያምር ሞር እንዲጥም ኦዲየንስም እንዲወደው ማድረግ ትችላላችሁ ብዬ ተደጋጋሚ ተናግሬያለሁ። ብሩኬ እንግዲህ በአጋጣሚ ቢያዩም መጠርጠር ነበረበት ብዬ አስባለሁ። እንግዲህ ባለመጠርጠሩ ትንሽ ቅር ብሎኛል። አብረን እንደር ካላችሁ ታውቃላችሁ፣ ብኔ አብረው ቢተኙ ችግር አለው ብዬ አላስብም። ቤተሰብ መተኛትና ሌላ ነገር ውስጥ መግባት ይለያያል። ያው ወንድ እንሳሳት እንችላለን፣ ሴትም ልጅ ስሜት የላትም ማለት አይደለም። ግን ደግሞ እርስ በርስ በደንብ ይግባባሉ፣ በደንብ ይተዋወቃሉ። ስንት ዓመታቸው ቤተሰብ ስንት ዓመታቸው እና እንደዚህ አይነት በዚህ ሁሉ ዓመቱ እንደዚህ አይነት ስብዕና መያዝ በጣም የማይቻል ነገር ነው። የምሬ ነው። ከፍጹም ትንሽ የቀረበ ነው፣ ለፍጹም የቀረበ ነው። በቃ ፍቅራቸው ለፍጹምነት የቀረበ ነው። ይሄ ወንድ ልጅ ይባላል ሲጀመር ስሜቱን ቅድሚያ ሰጥቶ ለስሜቱ ከአንቺ ጋር ሁሌ የሚጨቃጨቅ ከሆነ አብረሽው እንድታር የሚጨቀጭቅሽ ከሆነ እውነት አይወድሽም። ይወድሽ እንደ ብሩክ ነው የሚሆንልሽ። እንደደር እንኳን ስትዩ ኖ ወይ ጊዜው አይደለም ይልሻል። ገባሽ? በዚህ ልክ ነው የሚያስተናግድሽ። ሃይሚ ራሷ እያለች ነበር ጉድ ተሰርቼ ነበር በቃ አገኛለሁ ብዬ ተገኘው ምናምን አይነት ነገር እያራመደች ነበር እና ደስ ይላል። ትንሽ የከፋትም ነገሮች እየተናገረች ነው። ያን ነገር ደግሞ እሷ ባትለውም እሷ ከማለቷ በፊት ኤፊ እያለኝ ነበር እንዳልኳችሁ ነው። በደንብ ተደጋጋሚ የኤፊ እንትኖች እሱ ናቸው። በቃ የሚያቀርባቸው እንትኖች ልክ አይደለም። ብሩኬን ለማሳጣት የሚጠቀምባቸው ነገሮች ናቸው።
አንዳንድ ነገሮች እውነት አላቸው። እውነት ለመናገር ማለት አስቀንጦ እስከመቼ ብሩኬ እና ላስብበትም ብሏል። ይዛኝ ውጣ ስትለው እስከመቼ አስቀንጧት ይችላል። ልክም አይደለም። በቃ አሪፍ ላይ ናቸው። ወጥተው ተዝናንተው መግባት አለባቸው። እዚህ ቤት ውስጥ ሆነው አብረው ሁሉ ነገር እኮ አብሮ ማድረግ ይቻላል። ገባችሁ? ተነጣጥሎ ከከበደ አብሮ ማድረግ፣ የሆነ ነገር ታደርጋለች ብለህ ከፈራ አብረ ሁሉን ነገር አብረ ማስተናገድ ትችላለህ። ስለዚህ ይህንን ነገር በደንብ ልታስብበት ቀርቶ ማድረግ አለብህ። ማሰቡን ትሆንና ማድረግ አለብህ። እሷ ራሱ ግራ ገብቷት የፍቅር ጥያቄ ነው እንዴ እያለች ነበር። ያንን ነገር ማስተካከል ትችላለህ። ስለ ኤፊ ደግሞ ስንመጣ ቤተሰብ ኤፊ ትንሽ ደስ የሚያል ሙድ እያራመደ ነው። ብሩኬን እያረጋቸው ያለው ብሩኬ ለጥሩ ነገር እያረጋቸው ለጥሩ ነገር እየተጠቀመባቸው ያሉትን ነገሮች እሱ ለሌላ ነገር እየተጠቀመባቸው ነው ብዬ አስባለሁ። ቤተሰብ አሁን ብሩኬ አግቶ ያስቀመጣት ምናምን ለኛ ለጸዴ ነገር ነው አይደል የሚታየን፣ እኛ ለጥሩ ነገር ነጋቸውን ለማስተካከል ምናምን እንደሆነ ነው የሚታየን። ለኤፊ ግን የሚታየው እንደዛ አይደለም። በቃ የብሩኬ ድክመት አድርጎ ነው እያቀረበ ያለው። ድክመት ብሩኬ እንዲህ ነው ምናምን ቡታጀራም እየተሰማ ያለ ነገር ነው። በትላንትና ቪዲዮ ነገራችሁ ቡታጀራ ብዙ ነገር የተባለ ነው። ያንን ነገር ደግሞ በኤፊ አፍ መስማት በጣም የሚያሳዝነው። ከአሉባልታ አውሪዎች ጋር አንድ አይነት ወሬ ማውራቱ በጣም ያናዳል። እውነት ለመናገር ያው አንዳንድ ሰዎች ብሩክና ሃይሚ ላይ ቅራኔ ይሁን ምን ይሁን አላውቅም ያላቸው ሰዎች የሚያወሩት ነገር ነው። ብሩኬ አግታት እንግዲህ ቤት ውስጥ ዘግቶ ያስቀመጣት እስከዛሬ የእዩ ነገር እንዲረሳለት ነው። በቃ ስለ ልጁ ሐሳብ እንዳይነሳና በቃ በዚህ ነገር ትኩረቷን ለመሳብና በዚህ ነገር ጠምዶ ለማስቀመጥ ነው። በቃ አይምሯን እያዘናጋ ነው። ስለዛ ነገር እንዳታነሳ ጭቅጭቅ ውስጥ እንዳይገቡ ምናምን የሚባል በጣም ብዙ ወሬዎች አሉ ቡታጅራ ውስጥ። ቅርብም ከምንላቸው ሰዎች ምን ሰማው ነገር ነው። ግን ደግሞ ኤፊ ደግሞ እንደዛ ሲል በጣም የሚከብደው ያውቃል ምን አክል እንደሚወዳት ብሩኬ እንደሚወዳት ምን አክል ያውቃል። ኤፊ እስከዛሬ ከተንከባከብካት በእጥፍ ብሩኬ ሃይሚን ተንከባክቧታል። አንተ እስከዛሬ ደስተኛ ካረካት ይልቅ እሱ ደስተኛ አድርጓታል። አንተ የእህትህን ደስታ ላለማየት እየጣርክ ያለ ይመስለኛል። እንደዚህ ነገር ማውራት እኔ ራሱ ይደብረኛል። አንተ አሁን እንደዚህ ያልክ ብሎ እዚህ ጋር ማውራቱ ራሱ ምክንያቱም የአሉባልታ ነገር ስለሆነ ማለት ነው። ብሩኬ እንደማያደርግና በፍጹም በሌላ አንግል ተረድቶት እንዳልሆነ ይሄን ነገር ሁላችንም እናውቀዋለን። የሚያምንህም ፋሚሊ የለም ኤፊ። ስለዚህ ይሄን ነገር እንትተህ በቃ ይደሰቱበት፣ ተዋቸው፣ ከህይወታቸው ውጣ። አታስፈልግም ኤፊ። በቃ እስከዛሬ ብሩክና ሃይሚ ችግሮቻቸውን መከራዎቻቸውን በጋራ አንድ ላይ አድርገውታል፣ ተቆጣጥረውታል። ገባ? ስለዚህ አንተ ገብተህ ከመበጥበጥ ውጪ ምንም አትፈጥርላትም። ከዚህ በላይ ስትሰቃይ፣ ከዚህ በላይ ስታለቅስ፣ ከዚህ በላይ ስታነባ የት ነበርክ? አሁን ደርሶ ተቆርቋሪ ሆነ ምናምን ብሩኬን ለመፈረጅ ምናምን ይህ ልክ አይደለም። ለምን እንደዛ አብርሃም አይሰማው? ባህሪያችሁ በጣም የሚለያየው። አብርሃም እንደዚህ ተሰምቶ ለምን እህቴን ጎዳት አይልም? ለምን አሉባልታውን እሱ አያወራውም? ስለዚህ ኤፊ ልክ አይደለም። ትክክለኛ ስራ ሰርቻለሁ ብለህ እንዳታስብ እና እኔ አሁን ኤፊ ለአንተ መመለስ የምፈልገው ነገር ብሩክ ያገታት ስለ ልጁ እንዳይወራ፣ ስለ ልጁ እንዳይወራ ያስቀየማትን እስከዛሬ በደላትን ነገር እንድትረሳለትና ቤት ውስጥ አፍኖ ደስተኛ እንድትሆን አስመስሎ ደስተኛ ያረጋት አስመስሎ ሊያረሳሳት ነው። አይምሯን ሙሉ ለሙሉ እንትን ለማለት ነው። የሰራውን በደል እንድትረሳ ለማድረግ ነው ምናምን ተንከባካቢ መስሎ የቀረበው እያልከ ነው። ብሩክ የመሽን ሳይንከባከባት የቀረው ከዚህ በላይ መከራ መጥቶባቸው ተንከባክቧታል። ከዚህ የበለጠ መከራ ችግር ውስጥ ገብተው እንትን አድርጓታል። ከዛ ሀዘን አስወጥቶ ደስተኛ አድርጓታል። ስለዚህ ምንድን ነው ማለት ማን ፋሚሊ ያምነኛል ብለህ ነው? እኔ ልቀበልህ አልችልም። ብሩኬ ሃይሚን ደስተኛ ለማድረግ እንጂ የሆነ ሊያስከፋት ነው ወይ በደሉን ለማስረሳት ነው ምናምን እኔ የምቀበለው አይነት ነገር አይደለም። በቃ ይሄ ፍጹም ማንኛውም ቤተሰብ የሚቀበለው ነገር አይደለም። ለዛ ነው እኔ አሁን ላንተ መመለስ ራሱ የሚከብደኝ። ገባ? ይሄ የወረደ እንትን ነው ተግባር ስለሆነ ያንተ በጣም የወረደ በጣም የሆነ የሚደብር ካንተ የማይጠበቅ ሌላ ነገር ማድረግ በምትችልበት ሰዓት እንደዚህ አይነት አሉባልታ በማውራት ጊዜን ስታጠፋ ማየት በጣም ስለሚያናድም ነው። እና ፋሚሊዎች እናንተም የተሰማችሁ ስለ ኤፊ ስለ ኤቭሪቲንግ ስለ ሁኔታው አሁን ብሩኬ እንደዚህ አስቡ ነው አይደል የሚለውንም ብትነግሩኝ ደስ ይለኛል። እኔ የተሰማኝ ይሄ ነው። በቃ ብሩኬ ምንም አይነት ሌላ አላማ የለውም። ውጪ ሊሄድ ነው አለች፣ ሄዳለሁ ምናምን አለች። እሱ ሳይኖር ነው አስቡት፣ ለፋሚሊ መታ በቪዲዮ የተናገረችው በቃ ውጪ ሄዳለሁ ምናምን ከዚህ በላይ መበደል አልፈልግም ያለችው። ብሩኬ ያንን ውሳኔ እንዳትወሰን ነገ እንዳይጸጽታት ነገ እኔ በእርግጠኝነት ቤተሰብ
ሄዳ ቢሆንና ሊያስቆማት አንድ ሙከራ እንኳን ባያረግ በጣም ነው ራሷን የምትቀየመው። ራሷ ቅያሜ ውስጥ ነው የምትገባው። እንዴት አይመልሰኝም? አይወደኝም ነበር እንዴ? ለኔ ፍቅር የለውም ነበር ማለት ነው ብላ እሷ ሙሉ ለሙሉ በቃ ሌላ ነገር ውስጥ ነው የምትገባው። ሁለተኛ ደግሞ ሞክሩም አልሰማም ብላ ብትሄድ ሌላ ጸጸት ነው። ገባችሁ? የሚወዳትን የሚያፈቅራትን ምን ያክል ሲንከባከባት እንደነበርና አንድ መረባ ወንድ ጠብሳ ብታየው የብሩኬ ጀግንነትና የብሩኬ አባታዊ ወንድማዊ ፍቅረኛ ሆኖ እንዴት ሲንከባከባት እንደነበረ ትረዳ ነበር። ገባችሁ? ስንት የማይረባ ወንድ በሞላበት ምድር ብሩኬን የመሰለ ወንድ ማግኘቷ እንደ ወንድም ልትኮራበት የሚገባ ነገር ነበር። አባት ኩርቶ ሰጥቷታል። ገባ? ጋሽዬ ኩርቶ ነው፣ በቃ በኩራት ነው ለብሩኬ ያሳልፉ የሰጣት። አንተም አብርሽን ባለበት አዲስ አበባ ምድር ውስጥ ገባ? እሱን ነው ብሩኬን መርጦ ነው እሷን የላካት። ገባ? ከብሩኬ ጋር እንድትሆኑ ፍቃደኛ ነው። እናንተ እያላችሁ ሁለት ሆናችሁ ቀድማችሁ ገብታችሁ ምናምን እንኳን ለብሩኬ ነው ቅድሚያ የሰጠው። ገባ? በብሩኬ በዚህ ልክ ነው እርግጠኛ ነው። በዚህ ልክ ነው ብሩኬን የወደደው። ስለዚህ አንተም እንደጋሽዬ ኩርተ እህትን በቃ ከብሩኬ ጋር ያጋጥማል፣ ፍቅር ውስጥ ያጋጥማል። የሚያጋጥም ነገር ነው ይሄ፣ አዲስ ነገር አይደለም። ጸብ ምናምን ፍቅር ውስጥ አዲስ ነገር አይደለም። ስለዚህ ራሳቸው ይፍሱት እንጂ ሶስተኛ ወገን መተ ሌላ ማለት መሀላችሁ ትልቅ ቁርሾ ለመፍጠር መሞከር በጣም የሚደብር ነው። ስለዚህ ምላሻችሁን ቤተሰብ እናንተም አሳውቁት። ለይፊ የሚሰማችሁ ነገር ንገሩ። በቃ ስለ ብሩክና ሃይሚ እንዳያወራ እንዳይገባ መሀላቸው። ራሳቸው መፍታት ካለባቸው ራሳቸው ይፈቱታል። ራሳቸው እንትን መወጣት ያለባቸው ነገር ይወጡታል። ደስተኛ መሆን ካለባቸው ደስተኛ፣ ሌላ ነገር ያልፉታል። ገባ? ስለዚህ እኔ ምላሽ ይሄ ነው። እረፍ። ስለ ብሩክና ስለ ሃይሚ በጣም ደስተኛ ነኝ እና ዛሬም ደስ በሚል ቪዲዮ ወጥተው እንደሚዝናኑ ባለሙሉ ተስፋ ነኝ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። በቀጣይ